እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። እንግዲህ ዛሬ መተናል ማለት ነው። ዛሬ በስመ አብ አብርሃም እና ሄርሜላ ሌላ ሌብል የምር ቤተሰብ እኔ በጣም ከምላችሁ በላይ እንደው በዚህ ቪዲዮ በጣም በቃ ሰርፕራይዝ ሁኜ ጭራሽ ያላመንኩት ያልጠበቅኩት ነገር ነው ቤተሰብ የተፈጠረውና ቪዲዮ እስከ መጨረሻ ተመልከቱ። ሰብስክራይብ አድርጉላችኋለሁ። በስማ ወይኔ በቃ ፍቅር ያስጠላሃል ነው የምልህ። በቃ ወይኔ እና በጣም ብዙ ጥያቄዎች እንጃ ተጠይቀዋል የሰው ልጅ። እንደዚህ ጥያቄ ከባድና በቃ እዚህ ፊት ለፊት ለመናገር የሚከብድ ጥያቄ አልነበረም። እንግዲህ ቤተሰብ ቪዲዮን ስንመለከት ማለት ነው ዛሬ ለሁለቱም ጥያቄ አዘጋጅቶላቸው ሁለት ጥያቄ ማለት ነው። ለአብርሃም እና ለሄርሜ ማነው ኤፍሬም ማነው እሱ ልጁ አቤል ማለት ነውና በጣም ደስ የሚል ነበረ። ደስ የሚል ቫይብ ነበር ያሳለፉት። ጭፈራው፣ ደስታቸው፣ ጓደኞች ላይ የነበረው በቃ ደስታ ሁሉ ነገር ብቻ ግን በጣም ያምር ነበር። የሚያምር ቫይብ ነበር ያሳለፉት እና ዞሮ ምንድነው እዚህ ጋር ወደ ትዳር እያመሩ በጣም ነገሩ እየበረታ እየጠነከረ ላይፉ በጣም እያማረበት እግዚአብሔር እየገባበት እውነት ለፍቅር እግዚአብሔር አለና እግዚአብሔር እየተጨመረበት ነው ያለው ማለት ነው። ነገሩ በጣም አሪፍ እየሆነላቸው ነው ያለው። ቤተሰብ በጣም ደስ ብሎናል ማለት ነው። ፍቅር ዋጋውን ሲያገኝ፣ ፍቅር ቦታውን ሲያገኝ፣ ፍቅር ለሚገባለት ነገር መስዋዕት ሲከፈልለት እጅግ በጣም ደስ ይላል ማለት ነው። ቤተሰብ እንግዲህ ሄርሜላ በጣም ደስ ብሎታል። በጣም ፍንድቅድቅ ብላለች ምናምን። አብርሃምም ደግሞ ከልቡ የመጨረሻ ደስ ብሎታል። እና ቤተሰብ እዚህ ጋር ደግሞ እኔ አማኑም እዚህ ጋር በዚህ በኩል ያለው ልጅ ከአቤል አጠገብ ያለው ልጅ በጣም ነው የሚመችኝ። በጣም ደስ የሚል ልጅ ነውና የጨዋታው ድባብ የሚያደምቅ ልጅ ነው። የጨዋታ ድምቀት ነው ያሉበት ነገር ሁላ ላይ ሁሌ ሲያደምቅና ሆይሆታ የሚወድ ልጅ ነው። በዛ ላይ ቁም ነገረኛ ልጅ ነውና አሚሩ ማለት ነው። በጣም ደስ ይላል። ጓደኞቹም ያላቸው ህብረት ያላቸው ጥንካሬ በተለይ ደግሞ አቤል የሚያክለው የለም ነው የሚላቸው። አሁን ብሩክ የተወሰነ ስቴፕ አብሯቸው ሄዶ ነበር። በእርግጥ ዛሬ ላይ መቼ ይችላል ግን አላቅም ጠፍቷል። አቤል ግን ስቲል ማለት ነው በቃ ከነሱ ጎን የቆመ እንግዲህ አመት ለአመት እንግዲህ ሄርሜላ ከመጣች አመት ሊሆናት ነው። በዛ ሁሉ አብሯቸው ያለ ልጅ አቤል ነው። አቤል በጣም ጠንካራ ልጅና እውነት በጣም ደስ የሚል በወጣትነቱ በጣም ትዕግስትን እና አስተዋይነትን ያሳየ ልጅ ነው ማለት ነው። እንግዲህ እዚህ ጋር ሜን ፍሬ ፖይንቱ ምንድነው ማለት ነው? አብርሃምና ሄርሜላ ለመጋባት እያኮበኮቡ ነው ማለት ነው አይደለ? ስናዛርገው እያኮበኮቡ ነው ሊጋቡ ነው ማለት ነው። በቅርብ አዲስ ነገር እንጠብቃለን። ሳይረዝም ጊዜው በጣም ባጭር ጊዜ ውስጥ ነገሮች እንደዚህ ስኬታማን ነገር ላይ መረሳቸው ደግሞ በራሳቸው ጊዜ ራሳቸው መስመራቸው ይዘው መምጣታቸው ደግሞ እጅግ በጣም ደስ ይላል። እሷም ደግሞ የደከመችለትን ፍሬ መብላቷ ደግሞ በጣም የሚያስደስት ነገር ነውና እዚህ ጋር ከጠይቋቸው አብርሃም ምን ትፈልጊያለሽ ስትባል በስመ አብ በዚህ ዘመን ያውም በዚህ ዘመን ስንት ውርጋ ሴት ስንት ብር ፈላጊ ሴት አይደለም ተጠይቆ ሳይጠየቁ መኪና ግዛልኝ፣ ቤት ግዛልኝ፣ እንትን አድርግልኝ፣ እንትንልኝ እያሉ የሚረባ ህሊና የሌላቸው ሴቶች በሞሉበት አገር ላይ በዚህ ዘመን ላይ እኔ የምፈልገው ፍቅር እንሰጠኝ ነው ያለችው። በቃ ፍቅር ብቻ ነው ከሱ የምፈልገው ነው ያለችው። ሌላ ምንም አልፈለገችም። በቃ በዛ ላይ አብረን ተጋብተን ልጅ ወልደን በዛ ላይ ደግሞ የሱ ልጅ እንደራስ አድርጌ አሳድጌ ልውልን እያለች የምታወራበት መንገድ አይደለም ከአንድ ወጣት ልጅ እንጃ ከበሰለ ሴት የማይጠበቅ ምን ልበላችሁ። በቃ ብዙ ላይፍ ያሳለፈ ስትራግል ያሳለፈ በትዳር ውስጥ እንኳን እንደዚህ የማይልበት ዘመን ላይ እሷ ግን እሱነቱን ብቻ ነው የምፈልገው ያለችው ማለት ነው። የጠበቀው መልስ ሌላ ወይ ቀለበት አርግልኝ ወይ አግባኝ ወይ እንደዚህ ግዛልኝ እንደዚህ በሚባልበት ዘመን እሷ ደግሞ አንተን ብቻ የምፈልግ ያለችበት መንገድ እጅግ በጣም የሷን ሌቭል የሷን ስኬል ባንድ ጀንበር ላይ ያደረሰ ማለት ነው። ሲቪዋን የመጨረሻ የሰቀለ ፖድካስት ወይም ደግሞ ቪዲዮ ነበር ማለት ነው። የዛሬና አቤል ቪዲዮ ማለት ነው። ሁለተኛው ደግሞ አብርሃም ያስረዳበት መንገድ ጥሩ ነው እኮ በቃ ዛሬ መኖር ጥሩ ነው፣ ክፋት የለውም። ግን ዛሬ ስንኖር ደግሞ ነገን እያሰብን ነገን ተስፋ እያደረግን በተለይ ክርስቲያን ስትሆኑ ደግሞ ነገን ተስፋ እያደረጋችሁ ካልኖራችሁ ነገ ዛሬም ብቻ መኖር የምፈልገው እኔ ፖይንቱ ከምን አንፃር እንደሆነ አልገባኝም። ቤተሰብ ብዙ ጊዜ አብርሃም ይላል እንደዛና ዛሬ ኑሮ ነገር ለማበላሸት ይሆን አላቅም።
ኦር ደግሞ በቃ ዛሬ ደስተኛ ነው ነገ እግዚአብሔር ያውቃል ነው። ግን ነገ እግዚአብሔር በሚያውቅበት ሰዓት ላይ ግን እኛ የሆነ ፕላኖች ሊኖሩን ይገባል አይደል? ሰው ልጅ ሲወለድ ነገ ይወለዳል፣ ያድጋል፣ ይሞታል። በዛ ፋዝ ውስጥ ግን የሚያስባቸው ነገሮች አሉ። የሰው ልጅ ነው ከእንስሳ የሚለየው በማሰቡ ነው። ነገ አገባለሁ፣ ከዛ ይሄን ያህል ልጅ ወልዳለሁ፣ ከዛ ልጄን አስተምራለሁ፣ ከዛ ደግሞ እንደዚህ ደግማለሁ ልጄን፣ ከዛ ልጄ ዩኒቨርሲቲ ይገባል፣ ከዛ ሀያት ሆናለሁ እያለን የምናቅዳቸው እቅዶች አሉ። የእድሜ ባለቤት መድኃኒዓለም ቢሆንም ማለት ነው እድሜ የሚቀጣዩም የሚያቆመውም እሱ ቢሆንም እኛ ግን እንደ ሰው ልጅ ተስፋና እቅድ ግዴታ ነው አይደለ? ደግሞ እናወራዋለን ያን እቅዳችንንም ነገር አስቀምጠን ለግባችን ነው የምንታገለው እዚህ ምድር ላይ። እሱ ግን ዛሬን እየኖሩ ሰነጋ ለማሰብ ነው። ነገ ራሱ ነገ ይጨነቅ በሚለው አማርኛ እኔ ብዙ ጊዜ ብዙ ሰዎች ሲሉ የማልስማማበት ሀሳብ ነው። ምክንያቱም እኔ እቅድ አስቀምጣለሁ። የእቅድ ባለቤት የነገሮች ሁሉ ባለቤት እግዚአብሔር ነው፣ እሱ ይፈጽማል። ነገር ግን እኔ እቅዶችን አስቀምጣለሁ። ነገ እንደዚህ አደርጋለሁ፣ ከዛ ደግሞ እንደዚህ ባደርግ፣ ነገ ደግሞ እንደዚህ ቢከፍት፣ ከዛ ደግሞ ከቅጥር ቦታ ምናምን እያልኩ ለራሴ ፕላኖችን አዘጋጃለሁ። ዛሬ አንድ ልጅ ካለኝ ነገ 2 ልጅ ጨምራለሁ፣ ከዛ ልጅ እዚህ ትምህርት ባስተምር እያልኩ ብዙ እቅዶችን በህይወቴ ላይ አቅዳለሁ። ሰው ስለሆንኩ ማለት ነው፣ ነገ ስለማስብ። ምክንያቱም ሰው ልጅ እሞታለሁ ብሎ አይደለም እየኖረ ያለው፣ ነገም ይቀጥላል ህይወት ብሎ ነው እየኖረ ያለው አይደል? ሞት እንኳን ቢኖር ራሱ የሚያቆማችሁ ነገር በህይወት ቢኖር ራሱ ግን እናንተ ሁሌ የምትኖሩት ለነገ ነው አይደለ? ነገ እንደዚህ ያደርጋለሁ ነው እንጂ ዛሬም ብቻ አስባችሁ የምትኖሩ ከሆነማ እኔ እንጃ። እኔ ይሄ ኖርማል አስተሳሰብ ነው ብዬ አላስብም። ያልተመቸኝም ሀሳቡ እዚህ ጋር አብርሃም ያለበት መንገድ እና ደግሞ አልተዋጠልኝም በቃ። ምክንያቱም ቃል ከገባ በኋላ ነገ ደግሞ ቃሌን አጣፊ እንዳይሉኝ ብሎ አስበው ይሆን ወይ ያላለቀ ነገር እዛ በህይወት ውስጥ አለ ይሁን ብቻ ግን አብርሃምን እዚህ ጋር አልተመቸኝም። ለምንድን ነው እኔ እውነታውን ነው ባይዘው የምናገር ውሸት አይመቸኝም። አጀብ ባለበት ዝም ብያለጅም ደግሞ ያልመሰለኝን ነገር ደግሞ አዎ ትክክል ነው አለልም። አብርሃምን እዚህ ጋር ጥሩ ነገር ጥሩ እያደረገ ነው። የና አብርሃምን ግሩፕ ፍቅር ጀማ ብለውታል። ተመችቶኛል ይሄ ቲም ምንም እንኳን ብደግፈው የኔርሜላን ቲም አብርሃም ያለው ነገር ትክክል ካልሆነ ትክክል አይደለም ማለት ደግሞ ኃላፊነቴም ነው ግዴታዬም ነው ማለት ነው። እኔ አብርሃም ያለው ነገር እኔ ማለት ቃሉ ሐሳቡ የበሰለ ነው። የበሰለ ሐሳብ ውስጥ ግን ያልተዋጡልኝ ነገሮች አሉ። ይሁን ቅን ያለው ነገር እየመሰለኝ ነው። ይሄ እኔ ሐሳብ ከሆነ አላቅም። ቤተሰብ እናንተ የተሰማችሁን ነገር ደግሞ ኮሜንት ላይ አድርጉልኝ። ምክንያቱም እዚህ ጋር ሲሄድ ልጅ ባይዘው ጆሮዋን ነው የምታምነው። እዚህ ጋር አትሊስት እንኳን ለሷ ሞራል ብሎ ይወዳህ ያፈቅራል እያየን ያለውን ነገር ግን ከሷ ጋር ተጋብቼ እንደዚህ ወልጄ እንደዚህ ቢል እኔ ደስተኛ ነበርኩኝ። ማጠቃለይ የኔ ሐሳብ ከሆነ እኔ አላቅም። ግን ያን ነገር ቢል ከኛ በላይ ሄርሜላ በጣም ትደሰት ይመስለኛል ማለት ነው። ማለት የሆነ ውስብስብ ባለብኝ የሆነ ቅን የሆነብኝና ህብረ ቃል ወርቅ ምናምን እያልን ከምናወጣ እሱ ቃል በቃል በቃ እኔ ግድ ስለሚያስፈልግ የሰው ልጅ በፕሮግራም ስለሚኖር ነገ ካንቺ ጋር ተጋብቼ ወልጄ እንደዚህ አድርጌ ቢል በጣም ደስተኛ ነበርኩኝ። እግዚአብሔርን የጠበቅኩትን አላገኘም ከአብርሃም ከሄርሜላ ጋር የጠበቅኳቸውን ነገሮች ከዛም በላይ ነው። በቃ እኔ እንጃ እኔ ውሃን ስት የሚያደርግ ማለት ነው። ፖይንት ያለው ነገር ነው የምትናገረው እና ደግሞ እግዚአብሔር ያሳካልሽ፣ መድኃኒዓለም ያሳካልሽ። ምክንያቱም ሁሌም እግዚአብሔር ከፍቅር ጋር ስለሆነ ፍቅር ከሚሰጡ ሰዎች ጋር ሁሌ መድኃኒዓለም ስላለ አንቺ አትጎጂም እኮ በቃ በጣም ምንም ጥያቄ የለውም። ፍቅር የሚሰጡ ተጎድቶ ማያውቁም አይተንም አናውቅም። ቢጎዳ ምድራዊ ሊሆን ይችላል ወይም ጊዜያዊ ሊሆን ነው እንጂ እውነት ሁሌም አሸናፊ ነችና ስለዚህ አብርሃም አልተመቸኝም ያልከው ነገር እናንተ ቤተሰብ ደግሞ እስቲ ኮሜንት ያድርጉልኝ። እኔ ይሄ ግል ሀሳብ ሊሆን ይችላል፣ እናንተ ደግሞ የራሱን ሀሳብ አጋሩ ማለት ነው። እንግዲህ ቤተሰብ እዚህ ጋር በጣም ደስ ብሏቸዋል። ሁሉም የነበረው ነገር ደስ ይል ነበር። ሞር ደግሞ አቤል ሳቲስፋክሽን አግኝቷል ምናምን እና ደግሞ ሌላው እዚህ ጋር የታዘብኩት ነገር ቤተሰብ የቦርጫሙ ልጅ ወፍራሙ ልጅ ሁለቱም ጋር ነው የሚኖረው አልገባኝም። እዚህ ጋር ሲሞቅ እዚህ ጋር ሄርሜላ ጋር ይመጣል፣ እዛኛው ቤት ሲሞቅ እዛኛው ጋር ይመጣል። ሁሉ አይዋለሁ ሁለቱም ጎን ለዛ ጋር ሩታን ሲያባብል አይዋለሁ የሆነ ቪዲዮ ለዛ ከደስታ ጋር አይዋለሁ። እዚህ ጋር ደግሞ ይመጣና ከነ ማነው አሚሩ ጋር ምናምን ደግሞ ሌላም ደግሞ ከሄርሜላም ጋር ነውና ሁለት ልብ ያለው ሰው ነው ያቆመ ያለው ሰው አይመስለኝም። እኔ እዚህ ውስጥ ከአቤልና ከአሚሩ ሌላ ይሄ ልጅ እንኳን አዲስ ናማን የሚባለው ግን አቋም ያላቸው አይመስሉኝም። እና እስካሁን በጥንካሬ የቆየው አቤል ነው። አቤል ክብር ይገባሃል። ሄርሚ አብርሽ መልካሙን እንመኛለን። ወደፊት ነው የምንላችሁ። እግዚአብሔር እንግዲህ ያሰብሽውን ነገር እንደው የተመኘሽውን ነገር መስዋዕት የከፈልሽበትን ነገር ፍሬውን ያስበላሽ። ነገ ደግሞ በአዲስ ቪዲዮ በአዲስ መልክ በአዲስ ነገር እንደምትመጡ እርግጠኛ ነኝ። መልካሙን ሁሉ እመኝላችኋለሁ። እግዚአብሔር ሀገራችንን ሰላም ያርግልን፣ ጤና ይስጠን፣ ያወለድናቸው ሁሉ ይደጉ። እግዚአብሔር እንግዲህ ሁሉንም ነገር መልካሙን ያሰማን። ጆሮአችንን እግዚአብሔር ይጠብቅልን፣ አቤት ከክፉ ነገር ይጠብቅልን፣ ሀገራችንን ሰላም ያርግልን።
ከሀገር ውጭ ያላችሁ ተሰዳችሁ ለቤተሰብ ለማሳለፍ ስትሉ ብዙ ነገር መስዋዕት እየከፈላችሁ ያሉ እግዚአብሔር ረፉ ይበላችሁ፣ ያሳረፋችሁ። ወዳችኋለሁ ባይ